እነሱ ይዋሻሉ፣ እኛ እንሰራለን። እነሱ ያወራሉ፣ እኛ እንከናወናለን። መበቀል በተግባር ማለት እንደዚህ ነው። ስመቶች መግባት መውጣት፣ ባንክ በር ላይ ፎቶ መነሳት ድል የሚመስለው የአማራ ብሔርተኝነት ሳይቦካ የተጋገረ ነው። ኢትዮጵያ ጆሮ ጭው የሚያደርግ የልብ ምትን ድንገት የሚያቆም ወሬ የሚሰማባት፣ ፖለቲካ እንደ ጤዛ ታይቶ የሚረግፍባት፣ ሰላም እንደ ጠበል ጣዲቅ ለጥቂቶች የሚዳረስባት፣ ጦርነትና ውጊያ እንደ ክረምት አሸን የሚፈላባት አሳዛኝ ምድር ሆናለች። በዚች መከረኛ ምድር የሚሰሙ ድምጾች ገሚሶቹ አጃይብ የሚያስብሉ፣ ገሚሶቹ ደግሞ በአግራሞት ብዛት እጅን ባፍ የሚያስጭኑ ናቸው። ዛሬ ሁለቱንም ጎራ በወፍ በረር እንቃኛለን። ከወደ ፋኖ መንደር፣ ከጦርነቱ ሰፈር፣ ከእርስ በርሱ ሽኩቻን ጀምር። ሰሞኑን የምንሰማቸው የእርስ በርስ ሽኩቻዎች አቅጣጫቸው ለየቅል፣ መዳረሻቸው አራምባና ቆቦ ከሆኑ ወገኖች ነው። አንዱ ወገን እንደ ትሮይ ፈረስ ታሪካዊ ጠላትን ጀርባው ላይ አፈናጦ 4 ኪሎ የመድረስ ትልም አለው እየተባለ ይተቻል። ሌላኛው ደግሞ በካድሬነት ይጠረጠራል። ይህ በአማራ ፋኖ ሰዎች መካከል የተለኮሰው ሰሞናዊ ንትርክ የትመጣነቱ ሲፈተሽ ከሐሳብ የቀደመ ሳይቦካ የተጋገረ ትግል ስለሆነ ነው የሚል ትንታኔ የሚሰጡ ሰዎችን እናገኛለን። መቼም በፋኖ ጉዳይ ላይ ሐሳብ የማይሰጥ ፖለቲከኛ፣ ዜናም የማይሰራ የሚዲያ ሰው የለምና ቀደም ሲል ላነሳነው ሐሳብ አስረጃ አድርገን አንዱን ሰው እናምጣ፣ ሞገስ ዘውዱን። ሞገስ በቻለው አቅም ሚዛናዊ ለመሆን የሚጥር፣ ውሃ የሚያነሱ ሐሳቦችን ለማቅረብ የሚሞክር ደርዝ ያለው የሚዲያ ሰው ነው። በተለያዩ ጉዳዮች ላይ የሚያነሳቸው ሐሳቦች ባትስማሙባቸው እንኳ አክብራችሁ የምትቀበሏቸው በአመክንዮም ጭምር የተደገፉ ናቸው። እናም ይህ ሰው ነው የአማራው ፖለቲካ ሳይቦካ የተጋገረ ነው ሲል የሰማ ነው። የአማራ ብሔርተኝነት ከብዙ መገለጫዎቹ ሶስቱን ልጥቀስላችሁ ዛሬ። የመጀመሪያው ሳይቦካ የተጋገረ ነው። ሳይቦካን የተጋገረው ፕሪማቹር ሪቮሉሽን የተጀመረው ሐሳብ ሳይቀድም ነው። አብዮት የቀደመው ሐሳብ ርዕዮተ ዓለም በደንብ ሳይጠነክር ዲፋይን ሳይደረግ ዛሬ ላይ ነው የሚወያዩት። ስለ ኦርጋናይዜሽን እና ስለ ርዕዮተ ዓለም መሀል ላይ ሆኖ ነው የሚነጋገሩት። አምናም ዘንድሮ ጽንሰ ሐሳብ ነው መቅደም የነበረበት። ሐሳብ ቀድሞ ዳብሮ በስሎ እሱ ላይ ተነጋግሮ ነው ሰው ሪቮሉሽን የሚጀምረው ወይም አብዮት። ያው አብዮት ብሎ ስለሚገልጹት ነው የተወሰኑት። የፋኖ አብዮት ብሎ ስለሚገልጹት ከራሳቸው ስጄ ነው። በተለይ ዘመን አብዮት ብሎ ስለሚገልጽ ነው። ፕሪማቹርድ ነው። አንድ አሌክሲስ ተኩቫይል ያለውን ካስታወሳችሁ ሃፍ ሜዥር ኢዝ አስ ባድ አስ ኖ ሜዥር አት ኦል። እንደውም ዋጋ የሚያስከፍለው ሃፍ ሜዥር ነው። ሃፍ ሜዥር ማለት ለብ ያለ ማለት ነው። በቃ ከፊል በደንብ ሳይበስል አብዮት ስትጀምር፣ በደንብ ስራ አብዮት ሲጀምር አብዮት ይበላል። አንተ ልጆቿን ትበላለች ብቻ ሳይሆን አብዮት ሃፍ ሜዥር ከፊል ሜዥር ውስጥ መግባት፣ ከፊል እርምጃ መውሰድ፣ ሳይበስል መጀመር ለውድቀት መዘጋጀት ነው። ሳታበስል ከጋገርክ ቂጣም ያልሆነ እንጀራም ያልሆነ ነገር ነው ይዘህ የምታወጣው። እሱ ነው አንደኛው የአማራ ብሔርተኝነት ከስድነት ባሻገር ሳይቦካ የተጋገረ ነው። ፕሪማቹር የሆነ ሪቮሉሽን። ሁለተኛው ሆድ የባሰውና ተናካሽ ነው። ሆድ የባሰው ኦልሞስት ኢትዮጵያ ውስጥ ሆድ የባሰው ነው። ሁሉም ሰው እንዳያችሁት የሆነ እንዴት አደራችሁ ብዬ ነው የሆነ ብለጥፍ የሚቆጣው ብዛቱ ግን እንዴት አደራችሁ ደህና ናችሁ ወይ ብሎ ራሱ ሰው ቢለጥፍ እንዴት እንዳደርን ለምን ትጠይቀናለህ የሚባልበት ዘመን ላይ ነው። እሱ ተመችቶት አድሮ ነው ወይም የእሱ ሰፈር ሰዎች ስለተመቻቸው ነው፣ ነገር ፍለጋ ነው እንዴት አደራችሁ ያለው ሁሉ የሚባልበት ዘመን ነው። ለምንድን ነው ይሄ? ሆድ የባሰው ነው። አብዛኛው አሁን ኢትዮጵያ ፖለቲካ ላይ ያለው ሆድ የባሰው ነው አብዛኞቹ። የአማራ ብሔርተኝነት ደግሞ በደንብ የሚታወቀው ሆድ የባሰው ብሔርተኝነት በመሆኑ ነው። ያ ሆድ የባሰው ብሔርተኝነት መሆኑ ደግሞ ሁሉንም የሚናከስ ማለት ደግሞ መገለጫው ወዳጅና ጠላትን የማይለይ፣ የቅርብንም የሩቅንም የማይለይ፣ ለወዳጅና ለጠላት አይነትና ደረጃ የማያወጣለት፣ ለዕለታዊ አጀንዳው ለዕለታዊ የአጀንዳ ከርስ ሲባል ሁሉንም እኩል ፖቴንሻል አብሮ የነበረውን የሚያሸሽ ወደሱ ሊመጣ የሚችለውንም በእርግጫ ብሎ የሚገፈጥር ወደፊት የሚመጣውንም ወዳጅ ፍሬ እንዳያፈራ እና እንዲጨነግፍ የሚያደርግ መሰረቱ ሆድ የባሰው ስለሆነ ነው። ሪአክሽነሪ ስለሆነ ነው። ባህሪው ደግሞ ተናካሽ እና ተናካሽነት ነው። ተናካሽነቱ ደግሞ ወዳጅ
እንዳይበዛለት ወይም የነበረው እንዳይጸና የውስጥ አንድነትም እንዳይኖር ያደርጋል። ሁለተኛው ሌባ ሰውና ተናካሽ መሆኑ ነው። እንዲህ ባለው ሁኔታ ተጀምሮ አሁን የደረሰበት ብረት አከል ትግል ውስጥ የገባው የፋኖ እንቅስቃሴ በእርግጥም እንደተባለው ደጋፊዎቹን የሚያርቅ ሊቀርቡት ያሰቡትን የሚገፋ አይነት አካሄዶቹን አሁን በአደባባይ ፀሐይ እየሞቃቸው ያላፊ አግዳሚው አይን እየገረፋቸው ነው። ለዚህ ደግሞ አባሪ አድርገን የምናነሳው ሰሞነኛውን የኬላ ሰፈር ግጭትና ህወሓትን የተመረኮዘ ልዩነት ነው። አፋሕዶች በእስክንድር ነጋ እየተመሩ በካፒቴን ማስረሻ ሰጤ እየታገዙ በነጌታ አስራደ እየተረዱ ከሚያራምዷቸው አቋሞች መካከል አንዱ ሰማይ ዝቅ ምድር ከፍ ብትል እና ከህወሓቶች ጋር አንሰራም የሚል ነው። ህወሓትን የማይወዳትን አገር ይመራ እንደነበረ መንግስትን ቆጥረው ባለፈው የጦርነት ጊዜም በተለያዩ አካባቢዎች ያደረሰውን ጉዳት መንዝረው በዚያውም ላይ ሂሳብ እናወራረዳለን የሚሉ ንግግሮችን አጣቅሰው ለእኛ የማይበጁ ለህዝባችን የማይሆኑ ሰዎች ናቸው ብለው ከፈረጇቸው ሰነባብተዋል። ደብረጽዮን ገብረ ሚካኤል ከፋኖ ጋር ንግግር ጀምረናል ብለው ቢያውጁ የቲዲኤፍና የፋኖ ጥምረት የሚል ንቅናቄ የመቀሌ ጎዳናዎች ላይ ቢያንዣብብ ያለፈውን ቂም ረስተን የጋራ ጠላታችን ላይ እናተኩር የሚል ዲስኩር ሚዲያውን ሁሉ ቢሞላው እስክንድር ሆዬ ምን ሲደረግ የሚል አቋሙን ሊለውጥ ከቶንም አልደፈረም። ወይ ፍንክች ያባቢለዋ ልጅ እንዳለ ነው እስካሁን ያለው። እስክንድር ነጋ ያኔ የሃጫሉ ሁንዴሳን ሞት ተከትሎ ከነጀዋርና በቀለ ገርባ ጋር ወደ ወህኒ ወርዶ ከነበረበት ሲፈታ መጀመሪያ ካደረጋቸው ነገሮች መካከል እርሱ እስር ቤት ሆኖ የተጀመረውን ጦርነት የተቀላቀሉትን ፋኖችን በየቦታው እየዞረ ማነጋገር፣ አይዟችሁ እያለ ማበርታት ነበረ። እንዲያውም መንግስትም ህወሓት ላይ ይወስድ የነበረውን እርምጃ ይደግፍ እንደነበረ በተደጋጋሚ መግለጹም አይዘነጋም። በተደጋጋሚ እስር ቤት ያስገባውን ብዕሩን እየነጠቀ ወህኒ ያወረደውን ባለቤቱን ጭምር በእስር ላይ እንድትወልድ የፈረደባትን ያንን ስርዓት በእርግጥም እስክንድር ነጋ በጄ ብሎ ይቀበላል ማለት ዘበት ነው። ችግሩ የእስክንድር አለመቀበል ብቻ ቢሆን ባልከፋ፣ ዳሩ ግን የሰሞኑ የፋኖ መሪዎች የመለያያ አጀንዳ ሆኖ መከሰቱ እንጂ እነ ዘመነ ካሴና አስረስ ማረ ዳምጤ አሊያም እነ ብርጋዴር ጄኔራል ተፈራ ማሞና እነ ፋኖ ማርሸት ፀሐዩ ለህወሓት የሚያሳዩት ስስ ልብ በእነ እስክንድርና ማስረሻ ዘንድ በበጎ አልታየም። በዚህም የተነሳ ወደ አንድነት መገስገስ ጀምሮ የነበረው የአፋሕድና የአፋብኃ መርከብ ላይ ውሃ መግባት ጀምሯል። ሽንቁሩ ደግሞ ህዝባዊ ወያኔ ሓርነት ትግራይ ህወሓት ነው። ቀደም ሲል ሞገዝ ዘውዱ ሲናገር እንደሰማ ነው ከሐሳብ ቀድሞ መሳሪያ የታጠቀው የፋኖ ትግል ታዲያ በዚህ የተነሳ አሁን ከመቼውም ጊዜ በላይ ለመጨረሻ ጊዜ ተለያይቶ የመቅረት አደጋን እየተጋፈጠ ነው። ወይ እነ ዘመነ ካሴ ህወሓት የሚለውን ዘፈናቸውን ካልተጉ አሊያም እነ እስክንድር ነጋ ህወሓትን እንደ ወገብ ቅማል ጠምዶ መያዛቸውን ካላቆሙ በቀር ይህ ልዩነት በቅርቡ እንደ ኤርታሌ እሳተ ገሞራ ሲፈነዳ መታየቱ የሚቀር አይመስልም። ይህንን ግምት የሚያጠናክርልን የሰሞኑ የማስረሻ ሰጤ ቆፍጠን ያለ ከህወሓት ጋር ልናብር አንችልም፣ ባንክ ፊት ለፊት ፎቶ መነሳት ከተማ መቆጣጠር አይደለም የሚለው አፋብኃን የሸነቆጠበት ንግግር ነው። ዝርዝር ሁኔታዎችን በስፋት ከመረጃና ከማስረጃ ጋር ለህዝባችን የምናሳውቅ መሆኑን እየገለጹ እነዚህ ከወያኔ ጋር አብረው ከተማ መግባት መውጣት፣ ባንክ በር ላይ ፎቶ መነሳት ድል የሚመስለው ከንቱ ሊፈጠር እንደማይገባ ድርጊቱም ደግሞ የአማራ ህዝብ በተጠና መንገድ የተደረገበት የተገለለበትን መንገድ በተጠና መንገድ በሂሳብ የሚመለስ እንጂ በግርግር የሚሆን ነገር እንደሌለ ማሳወቅ ፈልጋለሁ። እንደዚህ ያለው የልዩነት ነጋሪት ሲጎሰም ምን ጣለብን ብሎ የሰጋ ምን መጣብን ብሎ የደነገጠ ካለ አንድ ጆሮ ጭው የሚያደርግ መረጃን ጨምርለት። ከውጭ ሆነው የፋኖን ትግል የሚደግፉ አካላት በዚህ የሁለት ዝሆኖች ልፊያ ውስጥ የራሳቸው እጅ አለና ለአንደኛው ወገናቸው መቼም ሳይታለም የተፈታ ነው። እናም ከነዚህ ፋኖን በገንዘብ ከሚደግፉ ሰዎች የተሰማው መረጃ ድንጋጤን የሚያጭር ነው። የእነ እስክንድር ነጋው አፋሕድ ከውጭ ላክለት የነበረው ዶላር ቀዝቀዝ ማለቱን ተከትሎ የውጭዎቹ ሰዎችን ኮታ አገር ውስጥ ባሉ ዘመዶቻቸው ለመሙላት ጥረት ማድረግ ጀምሯል። ቤተሰቦቻችንም አደጋ ላይ ናቸው እያሉ ነው። ዲያስፖራ እውነት ለመነጋገር አስቸግሮናል። እዚህ ገንዘብ ማላዋጣ እያለ ሀብት ንብረት ያለው ዲያስፖራ ካለ ቀረጥም ግብርም ሊጣልበት ይገባል፣ እኛን ጨምሮ ማለት ነው። እና ቤተሰብም ያለው ከሆነ
በቀረጥና በግብር መልክ የመክፈል ግዴታ ይኖርባቸዋል። ከዛ ባለፈ ያ ካልሆነ ግን እኔ አስተዋጽኦ ሳላደርግ ነገ እኔን ቤተሰቦች ፕሮቴክት አድርጉልኝ የማለትም ሞራልም ሊኖረን አይችልም። እንዲህ ባለው ጥንቅጥ ውስጥ የገቡትን ፋኖች ለሰላም የጋበዙትን መሪ ንግግሮች ደግሞ ጥቂት እንቃኝ። ዶክተር አብይ አህመድ በትላንትናው ዕለት የተኮሷቸው ጥይቶች አድራሻቸው ብዙ ነው። በዋናነት አስመራ ላይ ያሉትን አዛውንት ፖለቲከኞች የሚሸነቁት ቢሆንም ግልባጩ ግን ጀዋር መሐመድን፣ እስክንድር ነጋንና ዘመነ ካሴን መነካካቱ አይቀርም። ድሮ አሉ ጠቅላይ ሚኒስትሩ፣ ድሮ ያኔ በአፄዎቹ ዘመን ኢትዮጵያ አሰብ ወደብ ላይ ነዳጅ ማጣሪያ ነበራት። ወደቡን ነጥቀው ማጣሪያውን ወርሰው ያበላሹብንን አገራት የተበቀልነው ግን ያንን በሚያስንቅ በብዙ ጥፍም በሚበልጥ አዲስ ፕሮጀክት ነውና ተበቀለናቸዋል። ይህ ወደ ኢሳያስ አፈወርቂ የተወነጨፈው የፕሮጀክት ጥይት ነው። ዛሬ የምናስጀምረው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓመተ ምህረት እንደ ኢሮፒያን አቆጣጠር በአሰብ ፖርት አካባቢ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከ4 ዓመት በኋላ 1963 ዓመተ ምህረት ወደ 800,000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪው እዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን፣ ኤርፖርት ላይ ኢንቨስት አድርገን፣ መንገዶች ላይ ኢንቨስት አድርገን እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀመርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣነው ቢያንስ 4 እጥፍ ማለት ነው። መበቀል በተግባር ማለት እንደዚህ ነው። 800,000 ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። ቀጣዩ ጥይታቸው ደግሞ ያነጣጠረው አገር ውስጥና ውጭ ሆነው ቃላት በሚሰነጥቁት መሳሪያ መዘው ጫካ በገቡት 4 ኪሎን በትግላችን እንቆጣጠራለን ብለው በተማማሉት ላይ ነው። ጀዋር መሐመድ ጠቅላይ ሚኒስትሩ የመሰረት ድንጋይ ያስቀመጡ የሚለውን ዜና አያይዞ መስከረም ላይ ምርት እንጀምራለን ተብሎ አልነበረም ወይ የሚል የሸዋሸዋ ተሰራን አይነት ልጥፍ አጋርቶ ነበረ። አፍታም ሳይቆይ ግን ጠቅላዩ በዓመት 111 ሚሊዮን ሊትር የተፈጥሮ ፈሳሽ ጋዝ የሚያመርት ፋብሪካ መመረቃቸውን ይፋ አደረጉና ነገረ ጀዋር መሐመድ ላይ ውሃ ቸለሱበት። ቀጠሉና በመረቃው መድረክ ላይ ንግግር ሲያደርጉ ውሾች ይጮሃሉ፣ ግመሎቹ ግን ጉዟቸውን ይቀጥላሉ ብለው ተቺዎቻቸውን ወረፉ። እነሱ ይዋሻሉ፣ እኛ እንሰራለን። እነሱ ያወራሉ፣ እኛ እንከናወናለን። 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። በ2018 ዋዜማ ህዳሴ የሚባል የንጋት ብስራት የተበሰረበት እጅግ ከፍተኛ የሆነ ለአፍሪካ በሙሉ የሚያነቃቃና የሚያበረታታ የኢነርጂ ፕሮጀክት አስመረቀን። አንድ ወር ባልሞላ ጊዜ ውስጥ አሁን እዚህ ቦታ ያስጀመርናቸውንና ወደ 10 ቢሊዮን ዶላር የሚጠጋ ኢንቨስትመንት በሶማሌ ክልል ለማስጀመርና ለማስመረቅ ስለተገናኘን እንኳን ደስ ያላችሁ ለማለት እወዳለሁ። ዛሬ ለሶማሌ የብልጽግና ፀሐይ ወጣላት። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን
መትጋት 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 መስራት እና መጨረስ ብቻ ነው። እኛ እንጀምራለን፣ እኛ ተክተን እንሰራለን፣ እኛ እንጨርሳለን። ተክተን ጀምረን እንድንጨርስ ግን ተክተው የሚተቹ ተክተው የሚዋሹ ደግሞ ያስፈልጋሉ። እነሱ ይዋሻሉ፣ እኛ እንሰራለን። እነሱ ያወራሉ፣ እኛ እንከናወናለን። በስራዎቻችን ሁሉ ኢትዮጵያን ከፍ እናደርጋለን። በስራዎቻችን ሁሉ ብልጽግናን እናረጋግጣለን። ይህ እስኪሆን ድረስ የማንተኛ መሆኑን በድጋሚ ለመላው የኢትዮጵያ ሕዝብ መግለጥ እወዳለሁ። ይልቅ ተቃውሟቸውን ትታቸው ሰላምን ለማጽናት ተባበሩ ሲሉም አድራሻው ብዙ ቦታ የሚበታተን ንግግርም አደረጉ። ሰላምን ለማስፈን ስሩ የተባሉት የወለጋ ጫካዎች ውስጥ የከተመው የኦሮሞ ነጻነት ሰራዊት በአማራ ክልል ተራሮች ላይ የሚንቀሳቀሰው እስክንድርና የዘመነ ፋኖ እንዲሁም ከዛሬ ነገ ጦርነት ይጀምሩ ይሆን ተብሎ የሚሰጋባቸው ህወሓቶች ናቸው። የግመል ጉዞ በውሾች ጮት አይደናቀፍም ያሉት መበቀል በተግባር ብለው ወደ አስመራ መልእክት የላኩት ጠቅላይ ሚኒስትሩ ምናልባት ከዚህ በፊት ደጋግመው እንደተናገሩት ቀጣዩ መዳረሻቸው የሆነውን የወደብ ጉዳይ በያዙት መልኩ የሚፈጽሙት ከሆነ ድላቸው ሚዛኑ ከባድ ይሆናል። አሊያም ደግሞ የተናገሩትን ማድረግ ተስኗቸው ኢትዮጵያ በእርሳቸው የአመራር ዘመን ወደብ አልባ ሆና የምትቀጥል ከሆነ እስካሁን የሰሩትንም ጭምር በዜሮ የሚያባዛ ክስረት ይገጥማቸውም ይሆናል። ከኢሳያስ አፈወርቂ ጋር ተፋጠው ከደብረ ጽዮንና ቡድናቸው ጋር ካብ ለካብ እየተያዩ ከነጃልመሮ ጋር እየተዋጉ ከነዘመነ ካሴ ጋር ጦርነት እየገጠሙ ጀምረናል ያሉትን የብልጽግና ጉዞ በገባቸው መንገድ ለመተግበር እየጣሩ ያሉት አመራሮች እዚህ ሰራን የሚሉት ባለ ብዙ ቢሊየን ፕሮጀክት ላይ የኢትዮጵያ ሕዝብ የራበውን ሰላም ደርበውለት ቢሆን ኖሮ ድላቸው ምንኛ ባማረ ነበረም።